በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ የሰላም ኃይል ጽምዶ የተሰኘ ህገወጥ ግንኙነት ለማስወገድ መስዋዕትነት ለመክፈል ወስኛለሁ ሲል አስታወቀ። የትግራይ የሰላም ኃይል ባወጣው ባለ 6 የአቋም መግለጫ ላይ የትግራይ ህዝብ የተጋረጠበት የህልውና አደጋ ወደ ከፋ ደረጃ ሳይሸጋገር በአስቸኳይ ልንደርስለት ይገባል ያለ ሲሆን ለዚህም ጽምዶ የተሰኘ ህገወጥ ግንኙነት ለማስወገድ መስዋዕትነት ለመክፈል ወስኛለሁ ሲል አስታውቋል። የትግራይ የሰላም ኃይል በመግለጫው የሚከተሉትን 6 አቋሞችም ይፋ አድርጓል። አንደኛ፣ ለህዝባችን በሁሉም ዘርፍ ስርዓታዊ ለውጥ ለማምጣት ምርጥ መሪዎችና ታጋዮች እንደምንሆንና ለህዝብ ተልዕኮ ሁሉ ጊዜ የሚያዘጋጁንን ተግባራት ያለመታከት እንደምንፈጽም እናረጋግጣለን። ሁለተኛ፣ የትግራይ የሰላም ኃይል አመራር በአውራጃ በስልጣን ላይ የተከፋፈለ ነው የሚሉ በማህበራዊ ሚዲያ አክቲቪስቶች ቡድኑ የሚያሰራጫቸው መረጃ በህዝብና በትግሉ ደጋፊዎቻችን ላይ የፈጠረው ግራ መጋባትና መደናገጥ በመኖሩ መረጃው ሙሉ በሙሉ የሐሰት መሆኑን ለመላው ህዝብና ደጋፊዎቻችን ለማሳወቅ እንፈልጋለን። ሶስተኛ፣ በትግራይ የሚገኙ የትግራይ የጸጥታ ኃይሎች አሊያም የህወሓት ኃይሎች የወንጀለኛው ቡድን የስልጣን ዘመንን በማራዘም የህዝባቸውን ስቃይ ለማስቀጠል ወሳኝ ሚና በመጫወታቸው እንኮንናለን። አራተኛ፣ ግጭት ያስቆመውን የፕሪቶሪያውን የሰላም ስምምነት በማክበር ክልላዊ ወሰንና ለህዝባችን የራስን እድል በራስ የመወሰን መብት እንዲከበር በሰላማዊ የፖለቲካ ትግል እንደግፋለን፣ እንዲሁም በሰላማዊ መንገድ እንታገላለን። አምስተኛ፣ ከ2013 ዓ.ም ጀምሮ የተፈናቀሉና በኬንዳ ላይ በፀሐይ በብርድና በዝናብ የሚሰቃዩ ወገኖቻችን የፕሪቶሪያን ስምምነት ወደ ቀያቸው ለመመለስና መደበኛ ህይወታቸው ለማስቀጠል የምናደርገው ትግል እንቀጥላለን። ስድስተኛ፣ እኛ የትግራይ የሰላም ኃይል በትግራይ ያለው የፋኖ ደጀን በመሆንና የሻዕቢያም ግንባር በመሆን ትግራይን የጦር ሜዳ ማዕከል ለማድረግ ያቀደው ቡድን እንዲሁም የትንሽ ኃይሎችን ጥቅም የሚጠብቅ ጸረ ህዝብና ህገወጥ የሆነ ጽምዶ የተሰኘ ግንኙነትን ለማስወገድ አስፈላጊውን መስዋዕትነት ለመክፈል እንዳለብን ወስነናል ሲል አስታውቋል። በመጨረሻም የትግራይ የሰላም ኃይል በሀገር ውስጥም ሆነ በውጭ ሀገር ላሉ ወገኖች፣ የፖለቲካ ፓርቲዎች፣ የሲቪል ማህበራት፣ የትግራይ ዲያስፖራዎች በተለይም የትግራይ የጸጥታ ኃይሎች ወይም የህወሓት ሰራዊቶች የትግራይ የሰላም ኃይል የጀመረው ትግል እንዲደግፉና እንዲቀላቀሉ ጥሪውን አቅርበዋል። ኢትዮጵያና ፈረንሳይ የኢኮኖሚ አጋርነታቸውን ለማጠናከር ተስማሙ። የኢትዮጵያ ገንዘብ ሚኒስቴር ሚኒስትር አቶ አህመድ ሸዴ በዋሽንግተን ዲሲ እየተካሄደ ካለው የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF የጸደይ ስብሰባ ጎን ለጎን ከፈረንሳይ ግምጃ ቤት ከፍተኛ ኃላፊዎች ጋር ተወያይተዋል። ውይይቱ በሁለት ሀገራት መካከል ያለውን የሁለትዮሽ የልማት ትብብር ይበልጥ ማሳደግ በሚቻልባቸው ጉዳዮች ላይ ያተኮረ እንደነበርም ተገልጿል። በተለይም ፈረንሳይ የመንግስታት አበዳሪዎች ኮሚቴን በሊቀመንበርነት ስትመራ በኢትዮጵያ የዕዳ ሽግሽግ ሂደት ለተጫወተችው ሚና አቶ አህመድ ሸዴ ምስጋናቸውን አቅርበዋል። ሀገራቱ በኢትዮጵያ የማክሮ ኢኮኖሚ ማሻሻያና በዕዳ መልሶ ማዋቀር ሂደት ላይ በጋራ ለመስራት ዳግም ቁርጠኝነታቸውን አረጋግጠዋል። ይህም አዳዲስ የፋይናንስ ፍሰቶችን ለማምጣትና ዘላቂ የኢኮኖሚ እድገትን ለማረጋገጥ ትልቅ አስተዋጽኦ እንደሚኖረውም ተመላክቷል። ጠላቱን ተከታትሎ እርምጃ የሚወስድና ግንባሩን የማያጥፍ ጀግና ሰራዊት ተገንብቷል ሲሉ ጀነራል ይመር ሞከንን አስታወቁ። በሁርሶ ማሰልጠኛ ትምህርት ቤት ከ27ኛ ዙር ጽናት ኮርስ እጩ መኮንኖች ጋር በወቅታዊ ጉዳይ ዙሪያ በትናንትናው ዕለት ውይይት ተካሂዷል። በዕለቱ ለሰልጣኝ እጩ መኮንኖቹ የግንዛቤ ማስጨበጫ ትምህርቱን የሰጡት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር ሞከንን በዚህ ወቅት የዓለም ሀገራት የሳይበር ጦርነት ሰው ሰራሽ አስተውሎት AI በማበልጸግ የድሮን ጥሩነቶችን በማካሄድ በቴክኖሎጂ በልጦ የተገኘ ሀገር ሉዓላዊነቱን ያስከብራል ሲሉ አህጉራዊና ዓለም አቀፋዊ ሁኔታዎች ላይ ማብራሪያ ሰጥቷል።
ዓለም የጦርነት ቀጠና እንድትሆን በባህር በየብስም የንግድ መስመሮችና ቁልፍ ቦታዎችን በመዝጋት ረገድ ያደጉት ሀገራት የተለያዩ ሴራዎችን እየጠነሰሱ እንደሚገኙ ጠቁመው ሀገራችን ኢትዮጵያም እነዚህ ስጋቶች የተጋለጠች መሆኗን አንስተዋል። ሀገራችን የያዘችው የልማትና የእድገት እንቅስቃሴ የማይዋጥላቸው ሀገራት በሀገራችን በሚስተዋለው የጸጥታ ሁኔታ መንስኤዎች መሆናቸውን ገልጸው በመነጋገርና በዲፕሎማሲ ችግሮች መፍታት እንደሚቻልና ዘላቂ መግባባትን መፍጠር እንደሚቻልም ተናግረዋል። መከላከያ ከፍተኛ የቴክኖሎጂ ሽግግር ላይ ከመሆኑን ባሻገር የሜካናይዝድ ኃይልን፣ አየር ኃይልን፣ ባህር ኃይልን ከጊዜው ጋር ማዘመን መቻሉን አስረድቷል። ጠላቱን ተከታትሎ እርምጃ ለመውሰድ ግንባሩን የማያጥፍ ጀግና ሰራዊት መፈጠሩን የተናገሩት ጀነራል ይመር መኮንን ከውጭ የሚመጣ ጠላትን ለመመከት ሁሉም የተቋሙ ክፍሎች ዝግጁነታቸው አጠናክረው እንደሚገኙም ገልጸዋል። እኛ እንደ ሀገር መከላከያ ሰራዊት ጊዜው የሚጠይቀውን ቴክኖሎጂ ተጠቅመን ራሳችንን በአስፈላጊነቱ ልክ ገንብተን ብቁ ሆነን መገኘት ይኖርብናል ሲሉም ጀነራል ይመር መኮንን አስገንዝበዋል። የ27ኛ ዙር ጥናት ኮርስ እጩ መኮንን ሰልጣኞችም ከዚህ ስልጠና በኋላ ወደ ሀዳችሁ ስትመለሱ ሰራዊቱን በጥሩ ሁኔታ መምራትና መገንባት እንዲሁም ጥሩ መሪ በመሆን ያለውን የመሪ ክፍተት መሙላትና ሀዱን ማሰልጠን አለባችሁ ሲሉም ጠቁመዋል። የሰሜን አትላንቲክ የጦር ጥምረት ኔቶ የሩሲያ ኒውክሌር አቅም ያላቸው ቦምብ ጣዮች በፈጠሩበት ስጋት ምክንያት የጦር ጀቶችን አሰማራ። የሩሲያ መከላከያ ሚኒስቴር ቱ-22M23 ረጅም ርቀት ቦምብ ጣዮች በኤስዩ 57 ጀቶች ታጅበው ለ4 ሰዓታት በዓለም አቀፉ የውሃ አካል ላይ ተልዕኳቸውን ፈጽመዋል የሚል መረጃ አጋርተዋል። በባልቲክ ባህር ላይ የነበረው እንቅስቃሴ ለመግታት ኔቶ ጀቶችን አሰማርቶ ስጋቱን ለመቀነስ ሞክሯልም ተብሏል። በኔቶና ሩሲያ መካከል በዚህ ቀጠና ላይ ከባድ ወታደራዊ ውጥረትም ተፈጥሯል። የጥምረቱ ጀቶች የሩሲያን ኃይሎች እንቅስቃሴ መለየት መቻላቸውንም ዘገባዎች ይጠቁማሉ። ሞስኮ በረራዎቹ በዓለም አቀፍ የአየር ክልል አጠቃቀም ሕግ መሰረት ያደረገችው በረራ ነው ብትልም ኔቶ ስጋት ለመፍጠር የተደረገ ዘመቻ ነው በሚልም ይወቅሳል። F-35 ተዋጊ ጄቶች በኔቶ በኩል ጥቅም ላይ ውለዋል። ሩሲያ ባልቲኮቹ ኢስቶኒያ፣ ላትቪያ እና ሊቱዌኒያ የሚገኙበት እንዲሁም ፊንላንድ ለዩክሬን ኃይሎች አየር ክልላቸውን አሳልፈው እየሰጡ ነው በሚል መክሰሷ አይዘነጋም። ሩሲያ ባልቲኮቹ ማለትም ኢስቶኒያ፣ ላትቪያ እና ሊቱዌኒያ እንዲሁም ፊንላንድ ለዩክሬን ኃይሎች አየር ክልላቸውን አሳልፈው እየሰጡ ነው በሚል መክሰሷ አይዘነጋም። በባልቲክ አካባቢ ያለው ሀብት ለመቆጣጠር ኔቶ የራሱን ክልል እየፈጠረ ነው በሚልም ፕሬዝዳንት ቭላዲሚር ፑቲን ይወቅሳሉ። ኢራን ለውጊያ አዲስ ስልት እያዘጋጀች መሆኑ ገለጸች። የኢራን ፓርላማ አፈ ጉባኤ በኤክስ ገጻቸው ላይ ላለፉት 2 ሳምንታት ኢራን በውጊያ ሜዳ ላይ አዲስ ስልት ለማሳየት እየተዘጋጀች ነው በማለት በስጋት ጥላ ስር ሆነን ድርድር አንቀበልም ብለዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ከስምምነት ለመድረስ ጫና ውስጥ አለመሆናቸውን በመግለጽ አስተባብለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ዛሬ ዕለት ወደ ፓኪስታን ይሄዳሉ ተብሎም ይጠበቃል። ትራምፕ ከኢራን ጋር የተደረሰውና ረቡዕ ዕለት የሚያበቃው የ2 ሳምንታት የተኩስ አቁም የመቀጠል እድሉ በጣም ጠባብ መሆኑን ጨምረው አስታውቀዋል። አሜሪካ በሆርሙዝ ሰርጥ ላይ የኢራንን ወደቦች መዝጋቷን የቀጠለች ሲሆን እሁድ ዕለት የሀገሪቱን ባንዲራ የሚያውለበልብ የጭነት መርከብን በቁጥጥር ስር ካዋለች ወዲህ ሁለቱም ሀገራት እርስ በርስ የተኩስ አቁሙን በመጣስ ተወነጃጅለዋል። በእስራኤልና በሊባኖስ መካከል የሚደረገው ሁለተኛ ዙር ውይይት ሐሙስ ዕለት እንደሚጀመር የአሜሪካ ባለስልጣናት ተናግረዋል። በሌላ በኩል 2 የቴህራን ዓለም አቀፍ አውሮፕላን ማረፊያዎች መንገደኞችን እንዲያስተናግዱ ፍቃድ ተሰጥቷቸዋል። ኢማም ሆሚኒና ማህራባድ አውሮፕላን ማረፊያዎች ከዛሬ ጀምሮ መንገደኞችን እንዲያስተናግዱ መፈቀዱን የገለጸው የሀገሪቱ ሲቪል አቪዬሽን ነው። ማህራባድ አውሮፕላን ማረፊያ በቅርቡ በተደረገው ጦርነት ጥቃት የደረሰበት ሲሆን እስራኤል በርካታ አውሮፕላኖችን ማውደሟን ገልጻ ነበር። የሀገሪቱ ሲቪል አቪዬሽን ሌሎች 10 አውሮፕላን ማረፊያዎች ከቅዳሜ ጀምሮ መንገደኞችን ማስተናገድ እንደሚችሉም ተናግረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ